ኖቼ እንዴት ናችሁ እንዴት ከረማችሁ እህታችሁ ወንጌላዊት ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው በእግዚአብሔር ሰላምታ ሰላም ላለው ኢትዮጵያውያን ኤርትራውያን በዚህ መልእክት ደግሞ በእኔ አገልግሎት ደግሞ እየሆነ ያለው እንግዲህ ከሚታየው ነገር ጋር የእግዚአብሔርን ቃል የእግዚአብሔር መንፈስ በማዳመጥ ትውልድ እንዲማር እንድንመለስ ለሁሉም ጊዜ ያለውና እግዚአብሔር አሁን ተመለሱ ያለ የመጨረሻ ጥሪውን የሚጣራበት ዘመን ነውና አንድ ጊዜ ሰዎች ጸገነት ዝም ብለሽ ወንጌል ስበኪ የምትሉ ሰዎች አላችሁና ለእናንተ ያለኝ መልስ ምንድነው ወንጌል ከዚህ በላይ ምን አይነት ወንጌል አለ የሚታየው ነገር ሰዎች እንዲማሩ የእግዚአብሔርን ሐሳብ ከመግለጥ በግልጽ ከመናገር ውጪ ምን ወንጌል አለ ሰው ደግሞ እንደ ጥሪው ነው የሚያገለግለውና ያው ወንጌል ሁላችንም አንድ ወንጌል ነው የምንሰብከው ሁላችንም የእግዚአብሔርን ሐሳብ ነው ይዘን የተገለጠ ነውና እግዚአብሔር ክብሩን ይሰድ እንግዲህ ተናገር ያለኝ መናገር ሁኚ እንዳለኝ መሆን ነው የኔ ምርጫ አይደለምና ይሄንን ማለት ፈልጋለሁ እግዚአብሔር የተመሰገነ ይሁን ዛሬ ኢየሱስን በአደባባይ እንደዚህ የሰው ልጆችን መዳኛ የሰው ልጆችን የሰላም ምንጭ የሰው ልጆችን ሕይወት መንገድ እውነት የሆነውን ክርስቶስ እንደዚህ አንዴ ተናገረለት ብታልፍ አይቆጨኝም የቢል ጌትስ ስውር ሰይጣናዊ አጀንዳ ያተገለጠለት መሪያችን በዚህ ደረጃ ይሄን ሰው ከፍ በማድረግ ሀገራችንን ዋጋ ያስከፈለ ያለው መሪያችን ከቢል ጌት ጋር ያለው ሪሌሽንሺፕ ነው ከዚህ በላይ ምንም አይነት ጥፋት የለም በቃለቅ አያይዛለው ቪዲዮ አንበጣ መንጋ ከአፍሪካ ሰማይ ላይ ሲበትን ያለውንም አያይዛለው እንደገና መሪያችን ወርቅ ሸልሞ ያረጋው ንግግር አሳፋሪ በታሪክም አሳፋሪ በእግዚአብሔር ዘንድ አሳፋሪ ህዝብ ወደ ገደል እየተከደ ያለበት መነሻው ትልቁ ቢል ጌት ነው እኔ እንዴት እንዳልገባን አላውቅም እግዚአብሔር ይቅር በለን በእውነት ነው የምላችሁ በጣም ያሳዝን ነገር ነው ይሄ Congratulations Mr. Bill Gates Ethiopia is deeply grateful for your enduring partnership and support thank you You and Melinda made a bold choice You stepped away from the company to devote your lives to lifting others shaping a more just and healthy world አገሬ እንጉር ተመርከቱልኝ ወርቅ የተሸለመው ቢል ጌት ለኔና ለናንተ ለአፍሪካኖች ደግሞ ቫይረስ እየሸለመን ነው ልጆቻችንን ሽባ ያረገ ነው አላማ ተደርጎ ጥናት ተደርጎ አጠፋለሁ ብለ ተነሳው እኔ ባገሬ ይሄው ወርቅ ይሸለማላችሁ ኢትስ ሌት ናውን እየረፈደ ነው ያለው ለይቅርታ እንኳን እየረፈደ ነው ያለው ለመመለስ እንኳን እየረፈደ ነው ያለው ናንተ እየረፈደ ነው ያለው ጠልቀን እየገባን ነው ያለው ወደ ሞት ወደ ሲኦል እግዚአብሔር ወደ ሌለበት ያለ መንግስታት ሊያደንቁ ይችላሉ እግዚአብሔር ግን በዚህ ስራ አያደንቅም No. ይልቁንም እግዚአብሔር ምንጩን ማድረቅ ይፈልጋል በተለይ ለዚህ ለኦቲዝምና ለዳውን ሲንድሮም አንድ ጊዜ ቤተክርስቲያን ውስጥ እንደዚህ ፈንድሬዚንግ ተብሎ ያው የዞሩ ይሰበስባሉ ለኦቲዝም ችልድረን ያው ቢዝነስ ሆኗል ኦቲዝም ቢዝነስ ሆኗል እግዚአብሔር ግን ምንጩን አደርቃለሁ ወደኔ አትጮም ወይ እኔ አልፈውስም ወይ ያለና ያለውና በጣም ያሳዝነው ነገር ኦቲዝም ላይ መጸለይ ትተናል ለምን በቃ አይድኑም የሚል ደምድመናል እግዚአብሔር ደግሞ ካልጠየቅነውና ይድናል ብለን እምነት ካላመጣን አይድኑ አይፈውስም በእግዚአብሔር ላይ ተስፋ ቆርጠናል እዛ ሽልማቱ ስነ ስርዓት ላይ መሪያችን ያረጋው ንግግር እንኳን ሰሚውን ራሱ ቢል ጌት ተገርሞ
ለመጀመሪያ ጊዜ ቢልጌት እየተመሰገነ ንግግር ያየነው በኢትዮጵያው መሪ ነው። ያንተ ሰባዊነት ያንተ ደግነት በምንም የማይለካ ከልብ የሆነ ምስጋናችንን የብዙዎችን ህይወት የለወጠ ይሄው መሪያችን ሲያመሰግነው መምህር በጋሻው ሰሞኑን እየነገረን ያለው የኦርቶዶክስ ቤት ጉድ ጆሮአችንን አስይዞናል። ምን ያስብላል? ከዛስ የውስጥ አዋቂ ነው። የውስጥ አዋቂ ነገር እኔ ምን አልኩ? ባትነካኩት ይሻል ነበር። እዛው ውስጥ መግደያ ያላችሁ፣ እዛው ውስጥ መግረፊያ ያላችሁ፣ እዛው ውስጥ ማስወገሪያ ያላችሁ ፌር ነው? መልስ ይጠይቃል ይሄ ነገር ማለት ነው። ይሄ ነገር ቀጥሏል። ሰዎች የዘሩትን እያጨዱ ነው። የቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ እጅ በእጅ በስጋ የሚዘሩትን ከስጋ መበስበስ እያጨዱ አይተናልና አይ እግዚአብሔር አይፈርድም የምትሉ ሰዎች ካላችሁ እኔ ይፈርዳል ነው ብለው ይሄ ደግሞ ሞአ ተዋህዶ አጀንዳ ሞአ ተዋህዶ አሁን እኔ ሰምቻለሁ። አባ ሞአ ተዋህዶ ምንድነው? እዛ ውስጥ ያለው ምንድነው? አጀንዳው ሞአ ተዋህዶ አንጃ ፖለቲካዊ ቡድን ነው አለ። ሞአ ተዋህዶ ስለሚባለው አንጃ ወይንም ፖለቲካዊ ቡድን ነው። ሰምተን የማናውቀው ነገር እየሰማን ለመሰላችሁ እግዚአብሔር በሃይማኖት ሽፋን ያለውን ገበና እየገለጠ ወደ ንስሐ እንዲመጡ ነው። ግን ስላልገባቸው እያባባሱ ነው ያሉት። ሽታ የሚባለው ሰው አሁን ደግሞ ምን ሲል ነበር? በጣም ያሳፍር ነገር። ያው እንግዲህ በመንፈስ ጀምሮ በስጋ መጨረስ ማለት ይሄ ነው፣ ምሳሌ ነው። በቃ አባቶቻችን ጀግኑ፣ ምክንያት አላችሁ መንግስትን ለመቃወም ይላል። አባቶቻችን ጀግኑ፣ ምክንያት አላችሁ መንግስትን ለመቃወም፣ ምክንያት አላችሁ መንግስትን ለመናገር። አልፋችሁ ተርፋችሁ እንደዚህ ዘመን ምቹ ጊዜ የለም ስትሉ ታቆስሉናላችሁ። ጳጳሳት አዲስ አበባ ቅርብ ነች ለአሰላ። አመጽ ነው የምትቀሰቅሰው ወንድም ዓለም። ኢየሱስ ክርስቶስን አሰብክም? የሚያስከብርህን ሰላም የሚያመጣውን ጀግኑ አባቶቻችን ምክንያት አላችሁ ለማመጽ፣ ምክንያት አላችሁ ለመቃወም። እከሌ ጳጳስ እዛ አሰላ ሄዶ እንደዚህ እንዳደረገ እንደሱ ጀግና ሁኑ ይላል። የእግዚአብሔርን ማዳን እያየ ወንጌል እየተሰበከው ትውልድ ያድጋል ብዬ ነበረ እኔ ተስፋ ያደረኩት። በእኛ ዘመን አንድ እንሆናለን ብዬ ነበረ። በእኛ ዘመን እግዚአብሔርን ደስ የሚያሰኝ ትውልድ እናፈራለን ብዬ ነበረ። በእኛ ዘመን ሰላም ይሆናል፣ ፍቅር ይነግሳል፣ ብዙዎች ወደ እግዚአብሔር መንግስት ይመጣሉ፣ ቤተክርስቲያንም ክብሯ ከፍ ይላል ብዬ ነበረ። ግን አይደለም፣ እንደሱ አይደለም አሁን ያለነው፣ እንደሱ አይደለም አካሄዳችንም። እናንተ እንደሱ አይደለም። የኛ ዘመን አሳፋሪ ነው። የኛ ዘመን አንገት የሚያስደፋ ነው። የኛ ዘመን ከጠላት ጋር ያበርንበት ነው። የኛ ዘመን ከእግዚአብሔር መንገድ የራቅንበት ነው። የኛ ዘመን ክፉ ነው። በጣም የሚያሳዝነው ነገር ደግሞ ኢትዮጵያ እንደ ሀገር የምትመካበት የምትኩራራበት ራሷን ልታስተካክል የምትመኘው ነገር ከቻይና ጋር መሆኑ ከቻይና ጋር ከኤአይ ጋር ያው ቪዲዮ ያያይዛል ጠቅላይ ሚኒስትራችን በርግጠኝነት በቻይና በመካከለኛው ምስራቅም በአውሮፓ በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ተቀላቅሞም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ ዕውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ወዴት እየሄድን ነው? ይሄው ፍሬው እየተገለጠ አይደለም ወይ? እግዚአብሔር እየተናገረ አይደለም ወይ? እግዚአብሔር እየተቆጣ አይደለም ወይ? መቼ ነው ወንጌል መታነሳው? ዶክተር አብይ ማሸት ስሙኝ። ይሄ ደግሞ ከኦርቶዶክስ ማባረር ብዙዎች ተባረዋል። እኛ አባት ደግሞ የተባረሩ አባት የታገዱ አባት ከነ ምስክርነታቸው ምን ብለው ታገዱ የሚለው ነገር ከኢየሱስ ስም በላይ
ከኢየሱስ ስም ላይ ልቦናችንን ነቅለን በፍጡራን ስም ላይ እንድናደርግ በኢየሱስ ስም አልወጣ ያለ ሰይጣን በአርሴማ ዘንባባ ወጣ ብለው ሲያስተምሩ ሰምተውኝ ካህን ኖ በፍጡራን አጋንንት አይወጣም አጋንንት የሚፈራው ስም ብቸኛው ስም ኢየሱስ ክርስቶስ ይባላል ብለው ነው እኚህ ሰው የታገዱት ግግዱንም እዛው ፓትርያርኩ ሲናገሩ ተሰማላችሁ ስሙኝ ኢየሱስ ስም ላይ ልቡናችንን ነቅለን በፍጡራን ስም ላይ እንድናደርግ በኢየሱስ ስም አልወጣ ሲል የአርሴማ ዘንባባ አቃጠለ ይሄንን ተአምር ነው ብለው የሚያሰራጩትን እንደው ቢቻል መግረፍ ነበር ካናገር በዋሽንግተን ዲሲ የሚያገለግሉት አባ መዓዛ ክርስቶስ በየነ እያስተማሩ ያለው የክህደት ትምህርት ለቅዱስ ሲኖዶስ በመረጃ ቀርቦ የተረጋገጠባቸው ስለሆነ ስልጣነ ክህነታቸው ተይዟል ያው ትውልድ በአደባባይ ኢሉሚናቲን እያስፋፋ ነው ለምን ብትሉኝ ልክ አሁን እኔና እናንተ ወንጌልን መስከረን ትውልድ ወደ እግዚአብሔር መንግስት እንደምንቀላቀለው ልክ እነዚህ ደግሞ ኢሉሚናቲዎች ገንዘብ ሰጥተው ሌሎችን ሲያመጡ ገንዘብ ይሰጣቸዋል ሌሎችን ሲያመጡ ገንዘብ ይሰጣቸዋል የኛ ግን እውነተኛው ወንጌል ወደ ክርስቶስ ማምጣት እኮ የዘላለም ሕይወት መስጠት ማለት ነው ወደ ቀናው መንገድ መምራት ማለት ነው ኢሉሚናቲ እኮ የጥፋት መንገድ ነው 666 እኮ የጥፋት መንገድ ነው የጥልቁ መንገድ ነው በ2025 ድረስ 40 ሀገሮች ውስጥ ቅርንጫፍ ቢሮዎች ይኖሩናል አምናችሁ አዳምጡ እና ያለን የምትሉ ሰዎች ታዩታላችሁ አሁን የምታዩ ደግሞ ታዩታላችሁ እሱን ከማወዳ ምን ይወዳደራ ሁሉን እርግፍ አርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ዛሬ የመልእክቴ ዋናው ትኩረት ያው እግዚአብሔር ልባችሁን ቅደዱ እያለ ነው ልባችሁን ቅደዱ ልብሳችሁን ሳይሆን ልባችሁን ቅደዱ እያለና ያለውና የጊዜውን ክፋትና የዘመኑን ማለቅ መቼም ምልክት መነገር አያስፈልገውም ሁላችንም እናውቀዋለን ጊዜው እንደከፋ ዘመኑ በጣም እየቀረበ እንዳለ የጌታ መምጣት በጣም ግልጽ ነው እና ችግሩ ግን ያስተዋለ ያለ አይመስልም አሁንም በዛው መንገድ እየሮጥን ያለነውና እግዚአብሔር ይርዳን ላለው እግዚአብሔር ግን ምልክቱን ነግሮ አሳይቶ ጨርሶ አሁን ደግሞ በቁጣ የተነሳበት ሰዓት ነውና ተሯሩጠን ወደ ጌታ ጉያ ከመመለስ ውጪ ከንስሐ ውጪ ምንም አይነት ምርጫ የለም በዚህ ሰዓት ወገኖቼ በዚህ ሁሉ መሃል ግን ሁላችንም በገባን ልክ ያው ይጸልያል እኮ ጸሎት አለ ምልጃ አለ ጾም አለ ጥረት እናረጋለን እንግዲህ በገባን መጠን ግን ከእግዚአብሔር ጋር የተስማማን አይመስልም ለምን ብትሉኝ በሚገለጠው ፍሬ እየመጣ ባለው ነገር የኔና እናንተ ፍሬያችንን መመዘን እንችላለን ምንድነው እየተገለጠ ያለው ብትሉኝ ያው አሜኬላና ሾ እያበቀለ ነው ዘመኑ ሰው የዘራውን አይደለም የሚያጭደው ስለዚህ ቤተክርስቲያን ጸሎታችን በእግዚአብሔር ዘንድ የተሰማ እንዲሆን ምን ማድረግ አለብን ሲባል ቀጥታ የሚወስደን ወደ ቃሉ ነው ቃሉ ደግሞ ምን ይላል ብትሉኝ በዚህ በማቴዎስ 15:8 ላይ ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ በጣም የራቀ ነው ይላል ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ በጣም የራቀ ነው የሰውም ሥርዓት የሆነ ትምህርት ያስተማሩ በከንቱ ያመልኩኛል ይላል ይሄ እንግዲህ የዘመኑ ቃል አረኛ ከልባችን ነው ካልን በሚገለጠው ፍሬ እናቀዋል ሁለተኛ ነገር ደግሞ እግዚአብሔር ልባችንን ነው የሚያየው አንደበታችንና ልባችን አንድ ካልሆነ ከእግዚአብሔር ጋር አልተስማማንም ማለት ነው ዳዊት በመዝሙሩ አቤቱ ጌታ ሆይ የልቤ ሐሳብና የከንፈሬ ቃል አንድ ይሁንልኝ ብሏል ስለዚህ እኔና እናንተም አንድ ያድርግልን እላለሁ እንግዲህ በመግቢያዬ ላይ እንዳልኩት ልባችሁን ቅደዱ እያለን ነው ጌታ ያለውና ይሄ ቃል ደግሞ የሚገኘው በዚህ በኢዩኤል ምዕራፍ 2 ቁጥር 12 ጀምሮ ያለውን ቃል ነው ዛሬ ሼር ማድረግ እንፈልገው እንደ መግቢያ ምንድነው ቃሉ ብትሉኝ አሁንስ ይላል እግዚአብሔር
በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ ለምን አምላካችሁም እግዚአብሔር ቸር ነውና መሐሪ ቁጣው የዘገየ ምሕረቱ የበዛ ለክፋትም የተጸጸተ ነውና ወደርሱ ተመለሱ ጌታ ኢየሱስ ክርስቶስ በእውነት ነው መላችሁ እንደ እግዚአብሔር መሐሪ እንደ እግዚአብሔር ታጋሽ እንደ እግዚአብሔር የሚራራ የለም እንደኔና እናንተ እንደ በደላችን እንደ ኃጢያታችን ቢሆን ኖሮ ዛሬ በጠፋን ነበር ማንንም ባልተገኘ ነበር እግዚአብሔር ግን ለንስሐ ጊዜ እየሰጠን ከዛሬ ነገር ይመለሳሉ ይያለ በብዙ ማስጠንቀቂያ በብዙ ርህራሄ በብዙ ፍቅር እኔና እናንተን እግዚአብሔር ተሸክሟል እኔ በቃ የእግዚአብሔርን ትግስት እንዴት አርጌ እንደማደንቅ በጣም የሚገርማችሁ ነገር ነው ያለው በተለይ ለኢትዮጵያ ሕዝብ በተለይ እንደ አገር ለኢትዮጵያ እግዚአብሔር በጣም ነው የሚራራው ስለዚህ ጌታ እየተናገረ ያለው ምንድነው ከልብ የሆነ ንስሐ እንደ ሀገር እንደ ቤተክርስቲያን እንደ ሕዝብ ያስፈልገናል ጊዜው እየከፋ ነው ወገኖች አሁን እኔና እናንተ አንዱ ሳንወጣው አንዱ አሁን ደግሞ ቫይረስ ከኢትዮጵያ ጀመረ አሁን እንግዲህ እንደ ኮቪድ ወቅት ተሯሩጠን መዝሙር 91 ልናነሳ ነው አይገርማችሁ በቀን 4 5 የጸለይንበት ዘመን መከራ ሲመጣ ብቻ ጌታ ሆይ ልንል ነው አሁን ዛሬ ግን ጌታ እያስጠነቀቀ ነው ይሄንን የእግዚአብሔርን ቁጣ እየሆነ ያለውን ነገር ሳይባባስ ዛሬ በንስሐ ጌታ ሆይ ማረን አጥፍተናል በድለናል ብለን በእግዚአብሔር ፊት መጮህ አለብን በጣም ያሳዝነው ነገር ስቲል በኃጢአታችን ቀጥለናል ገስግሰናል ስሙኝ በዚህ በኢሳይያስ 58:3 ላይ ስለምን ጾምን አንተም አልተመለከትክም ሰውነታችንን ስለምን አዋረድን አንተም አላወክም ይላሉ እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል አሁን ቁም ነገሩ ምንድነው በጾምና በጸሎታችን ወቅት እየሰራን ያለነው ምንድነው እዚህ ጋር ጾም አለ እዚህ ጋር ኃጢያት አለ እንዴ አብሮ ማሄድ ነገር እግዚአብሔር እኮ ልመናችንንና ጸሎታችንን ጾማችንን የሚቀበለው መስዋዕታችንን የሚቀበለው ልባችንን አይቶ ነው እኛ በጾማችን ቀን በጸሎታችን መሃል ሰውና ማለን ክፉ እናረጋለን ሌሎችን እንበድላለን ወንድማችንን እንገፋለን በኃጢያት መሃል ጾም የለም ጸሎት የለም እግዚአብሔር አልተቀበለውም ለዚህ ነው መከራው ያልበረደው ለዚህ ነው በመከራ ላይ መከራ አንዱ ሳንወጣው አንዱ እኔ እንግዲህ እንደሌሎቹ መልእክተኞች አይደለም ያለውን ነገር በእውነት እናገራለሁ እግዚአብሔር በዚህ ሰዓት ምህረት ላድርግላችሁ ንስሐ ግቡ ይያለ ነው ያለው ከዚህ ውጪ ግን በተአምር ምህረት አይመጣም በተአምር ፈውስ አይመጣም እስቲ ሚዲያ ውስጥ ግቡና ስለዚህ ስለ ቢል ጌት ስለሚባለው ሰውዬ ስሙ ዝም ብላችሁ ዓለም ሁሉ እየተቃወመው ነው በዚህ በክትባት የተነሳ ባለፈውም ኮቪድ ያመጡት እነሱ ናቸው የእግዚአብሔርን ሕዝብ ለመቀነስ ብለው ማለት ነው ይሄንን ደግሞ አሁን ቪዲዮ ያይዛለው ሳይንቲስቶች ብርቅዬ ወፎችን ለመታደግ ብለው ያንበጣ መንጋ በቢል ጌት አማካኝነት ያንበጣ መንጋ በሄሊኮፕተር ሲረጭ ወደታች የት ብትሉኝ አፍሪካ ትልቁ ኢትዮጵያን ያጠፋት መሪያችን ከቢል ጌት ጋር ያለው ወዳጅነት ይሄን ዋጋ ያስከፈለን ያለው ይሄንን ሰውዬ እኮ በዚህ በክትባት የተነሳ ስንቱን ልጆቻችንን ትውልዱን ሽባ አርጎ ስም ባለው በሌለው እየሰጡ ለወላጅ እንዳይሆኑ ለራሳቸው እንዳይሆኑ ኦቲዝም ይላሉ ዳውን ሲንድሮም ይላሉ ምን ይላሉ ይሄው ክትባት አናስከትብም ይያሉ በአለም ላይ ያሉ ህዝቦች
እየተከራከሩ ነው ከዚህ ሰውዬ ጋር በተለይ ኦቲዝም ናተ እግዚአብሔር ለትውልዱ ተነስቶ መፍትሄ ያለው የፈውሱ ጌታ የሆነው ኢየሱስ ክርስቶስ ብቻ ነው ዛሬ ግን እኔና እናንተ የዳነው እንኳን እግዚአብሔር እንደማይፈውስ ይሄንን ኦቲዝምን ወደ ቤተ ክርስቲያን አምጥተን ዓለም እንደ መፍትሄ ይዛ መጣ እንዴት ልጆቹን መንከባከብ እንደምንችል እንዴት ያለች አንዴ ፈንድሬዝ አንዴ ምናምን ይያሉ ኦቲዝምን ገንዘብ መብያ አርገውታል እኔ ለኦቲዝም ተናግሬም አልጨርስም አሁን በቀደም ሁለት ልጆች አደርስ ነበር ትምርት ቤታቸው ነው መላችሁ እነዚህ ልጆች ካንድ ቤት ሁለት ልጅ ነው ያላት እናትዮ ሁለቱም ኦቲዝም ናቸው እናንተ ስሙኝ ውሻ እንኳን ቁጭ በል ስትሉት ይቀመጣል አንገቱ ላይ ምናምን አስራችሁም ኢንጆይ ታረጉታላችሁ ውሻን እኮ በውሻነቱ ኢንጆይ ትጫወታላችሁ አብራችሁ በቃ በማንነቱ ኢንጆይ ታረጉታላችሁ በዚህ በቢል ጌት እኮ በክትባት የመጣብን በልጆቻችን ላይ የመጣው የኦቲዝም ጉዳይ ልጆቻችንን እኮ ምንም ማኔጅ ማድረግ አትችሉም ልጁ ይዘላል ይወጣል ይገባል እዛ ኮፈን ውስጥ መኪና ኮፈን ውስጥ ገባብኝ እኔ አለቀስኩ ጌታ ሆይ ይሄ ነገር ምንድነው ካንተም ያልፍ ነገር የለም ልጆቻችን በዚህ በሽታ የተያዙት ምንድነው ይሄ ነገር መፍትሄው የት ጋር ያለው እንዴት ነው ቤተክርስቲያን ለኦቲዝም ተጸልዮ የቅዱሳን ልጆች ምሳሌ ማይሆኑት እንዴት ይሄ አንተ ያቀታል ወይ እግዚአብሔር ሆይ ምሳሌ ነገር አለ ወይ ብዬ በቃ እኔ እነዚህ ልጆች ካልተፈወሱ ምንም በቃ እኔ አላገለግልም እስከማለት ሁሉ በጣም ጌታን ተናገርኩ በጣም በቃ አልቅሼ ነው መላችሁ ደግሞ በጣም የሚገርማችሁ ነገር ትምርት ቤታቸው ላይ ደርስ ሲሄድ የሶማሌ ልጆች የኢትዮጵያውያን ልጆች የአረብ ልጆች የነዚህ የህንድ የምናምን ልጆች በአጠቃላይ የውጭ ሀገር ዜጎች ልጆችን ነው በመርፌ በክትባት እያበላሹ ያሉት ነጮች የሉም ጥቁር አሜሪካኖችን ብዙ የሉም በጣም ያሳዝናል እሱ ብቻ አይደለም ስሙኝ ብቻ እንዳልኳችሁ በሄሊኮፕተር ያንበጣ መንጋ ሲበትን በጣም እኮ የዓለም ስጋት እኮ ነው ቢልጌት የዓለም ስጋት ነው ቢልጌት የዳቢሎስን አጀንዳ የሚያስፈጽም በክትባት ሰበብ ትውልዱን ሽባ ያደረገ ገና ሊያጠፋ የተዘጋጀ ፕሮጀክት የሰራ ባለፈው ጊዜ እንደተናገርኩት በተለይ አፍሪካውያን አይጠቅሙም አይረቡም ያላቸውን በአፍሪካ ሰማይ ላይ ይሄ መጣብን ጣጣ ከቢልጌት ነው እኔ በጣም እርግጠኛ ነኝ በጣም ያሳዝነው ነገር ግን አፍሪካውያንን ለማስወገድ የሚሰራው ቢልጌት በኢትዮጵያ ወርቅ ተሸልሞ ኢትዮጵያ ለመጀመሪያ ጊዜ ከአገራት ሁሉ ኢትዮጵያ ብቸኛ ሀገር ቢልጌትን አስቀምጣ ወርቅ የሸለመች ማንንም እንኳን ሊሸለም ይሄ ሰውዬ በምን እናስቆመው እየተባለ ዓለም ተጨናንቃለች በሱ የተነሳ ይሄው ሐኪሞች ሁሉ እየተናገሩ ነው ማስረጃ ማቅረብ ይቻላል ለጥፋቱ ለሚያስፈጽመው የጥልቁ አጀንዳ እና ተልኮ አሁን የመጣብን ቫይረስ ተጠያቂው ቢልጌት ነው የሀገራችን ምስቅልቅል ሲኦል በጣም መነሻው ይሄ ነው እግዚአብሔር ያለውን እየሸለምን ነው መዘዝ የመጣብን በጣም ያሳፍረው ነገር ደግሞ አፍሪካ የቢልጌት አሻንጉሊት ናት አፍሪካ የቢልጌት አሻንጉሊት ናት አገራችንን ጨምሮ በዚህ ምንም አይነት መደራደር የለም ፕሮጀክቱን ከኢትዮጵያ ጀመረ ቢልጌት ፋውንዴሽን አፍሪካንን ለማጥፋት እኔ ምንም ያርግ ዶክተር አብይ ምንም ያጥፋ I don't care በዚህ ጉዳይ ግን እግዚአብሔር ምህረት አያደርግም
ትውልድን ሊያጠፋ ከተነሳው ጋር አብሮ ይሄ ሰው ገንዘብ ኢትዮጵያ ውስጥ አፍስሶ ያጠፋውን ጥፋት ግን እዩልኝ ብቻ። ዓለምን በአዲስ ገጽታ ቀይረሃል። መሰረት የዲጂታል የጀርባ አጥንት የሆነውን የስልጣኔ ዘመን መገኛው አንተ ነህ። ኦ ማይ ጉድነስ come on ዶክተር አብይ come on no የሚሊዮኖችን ህይወት የቀየርክ ሌሎችን ለመርዳትና ጤናማ ዓለም ለመፍጠር አንተ ትትና ያለህ ሌሎችን የምታከብር ለሰው ልጆች ህይወት oh my goodness ለምንድን ነው ማያድነው? ለምን አያድንም? ኢየሱስ ጠላት ያበላሸውን ኢየሱስ መፈወስ ያቅተዋል? ዓለም ወደኛ ለመፍትሄ መብጣት ሲገባት ወደ ቤተክርስቲያን እነሱ አምላካቸው ይፈውሳል ተብሎ እነና እናንተ ቤተክርስቲያን ዓለም መታ መፈወስ ሲገባን እኛ ግን ዓለም መታ ቤተክርስቲያን ቆማ የኦቲዝም ልጅ እንዴት መንከባከብ እንደሚቻል ማዳን እኮ አይደለም እንዴት መንከባከብ እንደሚቻል ለእናትየዋ ብር እየተሰጠ ለዛ መረዳዳቷ ጥሩ ነው። ግን እኛ ምንፈልገው ፈውስ ነው። ኢየሱስ ያድናል። ኢየሱስ ያድናል። እኔ ምንጩን አደርቃለሁ ብሏል። ቤተክርስቲያን ግን እየጮኸች አይደለችም ወደ እግዚአብሔር እየጸለየች አይደለችም ኦቲዝም ላይ እምነታችን የለም። እናንተ እምነት ትንሾች የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ወደ ባህር ተገልበጥ ብትሉት ይሆናል አላለም። ከእምነት ማነስ ነው እንጂ በጣም ያሳዝናል። ይሄን ገብግቦኛል ወገኖቼ ቅርታ አርጉልኝ። ሰሞኑን ያው መቼም በአገር እንደ ሀገር ንስሐ ያስፈልጋል። እንደገና ደግሞ እንደ ቤተክርስቲያን ፕሮቴስታንት ቢሆን ጉዳችን ብዙ ነው። ኦርቶዶክስ ቢሆን ጉዳችን ብዙ ነው። ሁሉም ኃጢአት ተሸክሞ አዝሎ አሁን ግን እግዚአብሔር ኃጢአትን እየገለጠ ነው። ምን ብትሉኝ ሰሞኑን ያው ወንድማችን መምህር በጋሻውን እኔ ምን አልኩኝ እንደው ባትነካኩት ይሻል ነበር። አሁን መምህር በጋሻው እኮ እየተናገረ ያለው እዛ ቤት ውስጥ ያለው ጉድ አፍ ያስይዛል። ዋት ምንድነው መምህር በጋሻው እየነገረን ያለው? እዛ ቤት እኮ ያለ ጉድ ስሙኝ። በጣም የሚገርመው ነገር አንዳንድ ጊዜ ተከድኖ ይፍሰል ብለው ዝም ብለው ከድነው ቢቀመጡ ጥሩ ነው። አሁን መምህር በጋሻውን ያለ ምንም ስተቱ ይቅርታ ይጠይቅ እሱ እንደዚህ ብሎ እሱ እንደዛ ብሎ ሲሉ ነበር እንዴ። እናንተ የራስ ገበና ይዘ ራስን አርፋ ተሸፍነ እንደ ጻድቅ ክርስቲያን ነኝ ብላ የክርስቶስ ወንጌል የምታሳድድ የኦርቶዶክስ እንደሆነች ሁላችንም እናውቃለን። እናንተ የኦርቶዶክስ ቤተክርስቲያን ጊዜው ሳይረፍድ ንስሐ ግቡ። በቤቱ አገልጋይ፣ ቀዳሽ፣ ዲያቆን፣ ካህናት፣ ዘማሪ የነበሩ ዛሬ የክርስቶስ ብርሃን የበራላቸውና ክርስቶስን በድፍረት እየሰበኩ ያሉ ብዙ ናቸው። ብዙ ከቤቱ የወጣ መጽሐፍ ቅዱስ የሚናገረውን እውነት በቀጥታ መናገር በቤቱ ያስጠይቃል። አይገርማችሁ? ያስወግዛል፣ ያሰድባል፣ ያሳግዳል። በጣም የሚገርመው ነገር ደግሞ ነገር ግን አባረው ደግሞ ስም ያጠፋሉ። አሁን የትዝታው ሳሙኤል ስም አጥፍተዋል። አገባ ምናምን የመምህር በጋሻውን ሰረቀ ምናምን እውነቱን ተናገርን ሰርቆ ነው የተባረረው ዘርፌ እንደዚህ ናት እማይሉት የለም። ስም ያጠፋሉ። እግዚአብሔርንም አይፈሩም። ልክ እንደ ቀበሮዋ ተንጠራራች ሚያምር የሚያስጎመጅ ፍሬ ዛፍ ላይ አየችና ተንጠራራች ልደርስበት አልቻለችም። ከዛ ምን አለች? እጭስ መራራ ደሞ ለመራራ ፍሬ ብላ ጥላ ሄደች። ልክ እንደዚህ ነው። ከቤታችሁ የወጡት አይመለሱም። በክርስቶስ ብርሃን አንድ ጊዜ በራለት ሰው ወደ ጨለማ ተመልሶ አይመጣም። ልክ እነዚህ ሰዎች ሲወጡ ስም ማጥፋት ይጀመራል። አንቱ የተባሉትን ግን እግዚአብሔር ደግሞ ያከብራል። ችግር የለው። ስሙኝ፣ ከኦርቶዶክስ ቤተክርስቲያን የወጡ አገልጋዮች የቤቱን ጉድ ጠንቅቀው ያውቃሉ። የጥንቆላውን አሰራር፣ መተቱን፣ ድግምቱን፣ መስተፋቅሩን
ለምን ባይናቸው አይተዋል እነሱም ሲያረጉት ነበር ያቃሉ በደንብ ከዛስ ወደ እውነተኛ የክርስቶስ ወንጌል መምጣታቸው ግን ከነበሩበት ጨለማና ያጋንንት ስራ ነፃ አውጥቷቸዋል አንዳንድ ጊዜ በቃ ዝምታ ይሻላል ለምትሉኝ በቃሻው በሞት ቀለደ አማረታ አወጀ ስትሉ ደሞ ይቅርታ ይጠይቅ ስትሉ የተገላቢጦሽ እኮ ነው በጣም የሚያሳዝነው ነገር የሰውን ተውና እግዚአብሔርን እናንተ ይቅርታ ጠይቁ ላለው እኔ ወንድማችን በጋሻው እንዳለው ያወጣው ሚስጥር እዛው ውስጥ መግረፊያ አለ ማሰቃያ አለ መውገሪያ አለ መግደያ አላቸው አለ ጉድ በል ዘንድሮ እግዚአብሔር ያጋለጠ ያለው በራሳችሁ እሳት ለኩሳችሁ ይሄንን የተቃወሙት እንደው ምን አሉ እንደዚህ ብለው የሚሰብኩትን አርሴማ ወይ ደሞ ማርያም ወይ ገብርኤል ሚሉትን መገረፍ አለባቸው ነው ያሉት በጣም ደስ የሚል ከራሳቸው አንደበት አሰማቸዋለሁ ከዛ በራሳቸው ፓትሪያርኩ አንደበት ደሞ ሲያወግዟቸው ትሰማላችሁ ይሄ እኮ በጣም ትልቅ ኃጢያት ነው በቃ ይሄ ነው በቃ ኢየሱስን ማሳደድ ማለት ይሄ ነው ሌላ ምንም መረጃ አያስፈልግም ምን አሉ ሲያወግዟቸው እያስተማሩ ያሉት የክህደት ትምህርት ለቅዱስ ሲኖዶስ በመረጃ ቀርቦ የተረጋገጠባቸው ስለሆነ ስልጣነ ክህነታቸው ተይዟል ማለት አግዷል ክህደት የሚባለው እንግዲህ ይሄ ነው እናት ሴማን ከፍ ስታረጉ ትክክለኛ ትምህርት ነው ነማርያምን ኢየሱስን ከፍ ስታረጉ ግን ክህደት ነው ዛቤት ይሄው በመረጃ ስለዚህ ዛሬ እኔ ምን ልትይ ነው ካላችሁኝ ጌታ ኢየሱስ ክርስቶስ ልባችሁን እንጂ ልብሳችሁን አትቅደዱ ይያለን ነው ከልብ የሆነ ንስሐ ግቡ ይያለን ነው ከንፈራችሁ ነው እንጂ የሚናገረው ልባችሁ ከኔ ርቋል ክፋት አዝላችኋል ይያለን ነው ጌታ ያለው ይሄ ነው ወንጌል በቃ ጌታ ኢየሱስ ክርስቶስም እኮ ሲያስተምር የነበረው በምሳሌ ይሄ ደግሞ ምናየው በእኛው አካባቢ በተለይ በአገራችን ምናየው ነገር ትልቅ ምሳሌ ነው ስለዚህ አሁን ኦሬዲ ጥፋት ውስጥ ነው ያለነው ግን እግዚአብሔር ማሪ ስለሆነ ቢራራልን ነው እውነቴን ነው የምለው ሰባዊነት የሚሰማ ብለን አጥፊውን መመረቅ አጥፊውን መባረክ አጥፊውን መሸለባችን በጣም ዋጋ ያስከፈለ ነገር ይሄ ነው እኔ ምንም በሉኝ በዚህ ነገር በፍጹም አልስማማም ክርስቲያን የክርስቶስ ነገር የወንጌል ነገር ያንገበግባል እኮ የትውልድ መጥፋት ያንገበግባል እኮ ተጠያቂዎች ነን እኮ አሁን እጃችን ላይ ደም አለ ለእያንዳንዱ ለጠፋው ትውልድ በዚህ ዘመን ስለዚህ ወገኖቼ ምን እላለሁ እንግዲህ እንጸልይ ለመሪያችንም እንጸልይ ከዚህ ከጥልቁ ሰው ጋር ያለው ሪሌሽንሺፕ እግዚአብሔር ቢታረቀ ነው ማለት ኦሬዲ ርቀን ሄደናል በዚህ መንገድ እግዚአብሔር አሁንም በትግስት በማስጠንቀቂያ ተመለስ ወደኔ ይያለና ያለው ና ወደ እግዚአብሔር እንመለስ ግዴላችሁም ወደ እግዚአብሔር እንመለስ ከእግዚአብሔር ጋር ይሻለናል እባካችሁ ወደ እግዚአብሔር እንመለስ እባካችሁ የእግዚአብሔርን ፍትህ እንፈልግ እባካችሁ ትውልድ እናስመልጥ አምልጠን እባካችሁ ለኦቲዝምና ለዚህ ለዳውን ሲንድሮም አገር ቤት ራሱ የተስፋፋ ነገር እባካችሁ እሱን በገንዘብ አንወጣውም በእርዳታ አንወጣውም በፈንድሬዚንግ አንወጣውም ኢየሱስ ሊያድን ይችላል ሁሉን በሚችለው ክርስቶስ ኢየሱስ እባካችሁ ጌታ ዛሬም ይሰራል በእኔና በእናንተ ዘመን ልጆቻችንን እናድን እባካችሁ ይሄ ነው መልእክቴ ሌላ ምንም መልእክት የለኝም በጣም ልብ የሚሰብር ዘመን ውስጥ ነው ያለነው ሐዘን ውስጥ ነው ያለነው እግዚአብሔር ይርዳን እላለሁ ወገኖቼ እንጸልይ እንትጋ ወደ እግዚአብሔር ፊት እንፈልግ በቃ ተባረኩ እግዚአብሔር ይረዳናል ኢትዮጵያን ያስባት ትውልዱን ያስብ የኢትዮጵያን ሕዝብ ያስብ እግዚአብሔር መሪያችንንም ያስብ በቃ እኔ መሪያችን በክርስቶስ ኢየሱስ እንዲያሸንፍ ነው የምፈልገው በክርስቶስ ኢየሱስ ኢትዮጵያን እንዲያስመልጥ ነው የምፈልገው
ሌላ ምንም አልፈልግም። በክርስቶስ ኢየሱስ ይህንን የመከራ ጊዜ እንድናልፍ ነው የምፈልገው። ይሄ ነው የኔ ምኞት። ይሄ ነው ማምለጫው መንገድ ማንድናት። በቃ ይሄው ነው። ጌታ ዛሬም ጌታ ነው። ኢየሱስ ያድናል። ተባረኩ ወገኖቼ። መልእክቴን ሼርና ሰብስክራይብ አድርጉ። ወዳችኋለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህ